ትመጫለሽ ብዬ እኮ አልጠበቅኩም ነበረ። ምን ላምጣ? ቤቱን እንደምታየው አልተጸዳም። የሚበላ ነገር ላዘጋጅልሽ ወይም ደግሞ ከውጭ የሚበላ ነገር አዘን መብላት እንችላለን። ምን ታሰቢያለሽ? እርቦኝ አይደለም የመጣሁት። አርፈ ተቀመጥ። መቼም የተናገርከው ነገር ከነሱ ለማምለጥ የተጠቀምከው እንደሆነ ተስፋ አደርጋለሁ። ለአንተ ትልቅ ነገር ምንድን ነው? ከመዋሸትና ከክህደት በላይ ምን ትልቅ ነገር ሊኖር? አንቺ ልጅ አሰሚኝም እንዴ? ላይሽ አልፈልግም። ከዚህ ቤት ውጪ በቃ። አንቺን ለመጠበቅ ነበር በማይመለከተኝ ነገር ተከትዬሽ ሄድኩት። አንቺ ግን ጭራሽ እኔን ለመናገር ትሞክሪያለሽ። የምርሽን ነው? ቆይ እንዴት ነው የቻልሽበት እንደዚህ መቅለሉን? ኤልሻዳይ እየወጣሽ ብትዝናኝ ይሻልሻል። እቤት ቁጭ ስትይ ሕፃን ነው የሆንሽው። ችል ሕፃን ተመርምረን እውነቱን ብናውቅ ምንድን ነው ችግሩ? እንደዛ አይሻልም? ዞረ እዛው ሊደረስክ አይደለ? ትሰማኛለህ? ለመጨረሻ ጊዜ አንድ ነገር ልንገርህ። ምንም የማደርገው ምርመራ አይኖረኝም። ስለዚህ በቃ ተወኝ። ኑኑ ወይዘሮ ሄለን እና ቴዲ ፊት ለፊት ተፋጠጡ። ቴዲ ቤቱን ለቆ ወጣ። መኩ ያለበት ቦታ ጠፋ። መሲ ራሷን ተጠያቂ እያደረገች ነው። ይሄ ሁሉ የኔ ስህተት ነው፣ እኔ ባልናገር ኑሮ ይህ ሁሉ ችግር አይፈጠርም ነበር እያለች ነው። አይንዬ መሲን አይን ያይሽ፣ አንቺ ማፈሪያ ነሽ፣ አዋረድሽኝ፣ አንገቴን አስደፋሽኝ እያለቻት ነው። ኤልሹ የገዛ እናቷን አንቺ የቤት ሰራተኛ እንጂ ሌላ ምንም አይደለሽም፣ ስለዚህ ደሃ ደግሞ ቢጠግብም እንደጠገበ እውነት ቢናገርም እንደዋሸ እንጂ እውነተኛ እንደሆነ አይታወቅም። ደሃ ሰው እውነተኛ ትክክለኛ እንኳን ቢሆን ትክክል ነው ብሎ አይመሰከርለትም ብላለች። ቤሉል ኑኑን ጠይቋት ነበረ። ኑኑ ግን በጭራሽ ይሄን ነገር ማመንም መቀበልም አልፈልግም። አንተን ወንድሜ ሄለንን እናቴ አርጌ መቀበል በጭራሽ አልፈልግም። ከቤተሰቤ ጋር መኖር የምፈልገው ብላለች። ቤሉልም እንደዛ ከሆነ የኔና ያንቺ ግንኙነትን በዚሁ ማብቃት ይኖርበታል እንጂ እኔ ውስጤ እየተጠራጠረ በጭራሽ አብሬሽ መቀጠል አልችልም ብሎ ትልቅ ችግር ተፈጥሯል። ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መጣን። በቅንነት እንደተለመደ ሁሌም እንደምታበረቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። መሲ በባለፈው እንግዲህ ቴዲ መኩ ሰምቶ ስለነበረ ከቴዲ ማርገዟን መኩ እጅግ በጣም አዝኖባትና ተናዶባት ነበረ። በጭራሽ የዚህ አውሬ ልጅ ሊወለድ አይገባም። ግን ደግሞ መሲ አሁን ላይ መጀመሪያ አካባቢ ብር ስላጣሁ ነበር እዚህ ያደረስኩት፣ አሁን ግን ልጁ በማያውቀው ነገር እንዲቀጣ አልፈርድበትም፣ ልጄን ማጣት አልፈልግም፣ እወልደዋለሁ ብላለች። መኩ ግን በጭራሽ የሚወለደው ልጅ የተዘራው ስለሆነ የሚያፈራው ስለዚህ የአባቱ ልጅ ሊሆን ስለሚችል አልፈልግም ብሏል። ታስወርጇለሽ። እሷ ደግሞ አሁን እኮ ጊዜው አልፏል ብላ ተያይዘው ወደ ሐኪም ቤት ሄደው ነበር። ሐኪም ቤት በሄዱ ጊዜ እንግዲህ መኩ ውርጃውን ቢጠይቅም ግን ደግሞ ዶክተሮቹ አሁን ባለበት ሁኔታ ጽንሱን ለማቋረጥ ከሞከረች ሕይወቷ አደጋ ላይ ሊሆን እንደሚችል አስረግጠው ነግረዋቸዋል። በዚህም የተነሳ መኩ ራሱን መቆጣጠር አቅቶ ወደ ቴዲ ዘንድ ካልሄድኩ ብሏል ማለት ነው። መሲም ልታስቆመው የተቻላትን ያህል ብታረግም ግን በጭራሽ መኩን ማስቆም አልቻለችም። ሐሳቡን ማስቀየር ከብዷል። ሊሳም አጋጣሚ ደርሳ ለማግባባት ብትሞክርም ማናችሁም አንቺም እንዳትከተሉኝ ማንም ሰው አይመለከተውም ብሎ ቴዲ ቤት ቀጥለጥ ብሎ ሄዷል። ሄለንም በጧቱ ተነስታ ነጋ ብላ ቴዲን ለማናገር ወደ ቴዲ ቤት ሄዳለች። መቼም ከነዛ ሰዎች ለማምለጥ ብሎ ይሆናል እንጂ በጭራሽ እንደዚህማ ጉድ ያረገኝም እያለች ብቻዋን እያወራች ነው። እናም እንግዲህ ቴዲ ድንገት ቤቱ ዘው ባለች ጊዜ ለጥቂት ቤቲን ሸኝቶ የሚሄድበት አለኝ ብሏት ወደ ቤቱ ነበር የተመለሰው። ግን ደግሞ ቴዲ ቤቲን የሸኝቶ ቤቱን ለመቀየር ሌላ ቤት ለመግባት ነበር የሚሄድበት ጉዳይ ያለኝ፣ እባክሽ ልውጭልኝ አላት። ቤቲ ሌሳን በጣም አናዳታለች። ለቴዲ ታግዛ ስታመነጫጭቃትና ስትሰድባት በዚህን ጊዜ አንቺ የምትባይ ጓደኛ የለሽኝም፣ ማፈሪያ ነሽ፣ እዛው እንደፈለገ አብቁቶ ይጋግርሽ፣ ከዚህ በኋላ አንቺ የምትባይ ጓደኛ ለኔ የለሽኝም፣ ሞተሻል ብላት ወደ ቤቷ ተመልሳ መጣለች። በዚህን ጊዜ ነበር መንገድ ላይ የተገናኙት። እናም እንግዲህ መኩን ማናቸውም ሊያስቆሙ አልቻሉም። መሲም ከተከተልሽኝ እገልሻለሁ ስላላት ፈርታለች። ሌዛና መሲ መንገድ ላይ እየተንከራተቱ ነው። እንደሄዱ ፈርተዋል። እንዳይቀሩም ደግሞ እንዴት አድርገው ይቅሩ? መሲ አብሬ ከወንድሜ ጋር ወጥቼ ብቻዬን ወደ ቤት አልመለስም እያለች ጭንቅ ጥብ ሆኖባታል። ሌዛ ቢሆንም ተረጋጊና ወደ ቤት ሄደን መላ ብንፈልግ ይሻላል።
ያንቺ ወንድም በጭራሽ ሊበገር አይችልም። እሱ ለቴዲ በጭራሽ አያንሰውም። ወንድምሽ ጀግና ነው፣ ወንድምሽ ኩራት ነው፣ ወንድምሽ መከታ ነው፣ በጭራሽ ስጋት አይግባሽ እያለቻት ነበር። ግን ደግሞ መሲ እንዴ በአሁኑ እኮ ተዘጋጅቶ እንጂ በባዶ አይጠብቀውም። ምክንያቱም መጀመሪያ እንደዛ ስለሆነ አሁን ላይ ተረጋግቶ ዝም ብሎ ቁጭ ብሎ አይጠብቃቸውም። የቴዲ ማንነት የገባቸው አይመስለኝም። ቴዲ ማለት እኮ እጅግ በጣም ክፉና አረመኔ ጨካኝ ሰው ነው። ስለዚህ እንዴት ነው የቴዲ ክፋት ለእናንተ ሊታያችሁ ያልቻሉ ብላ እጅግ በጣም ተናዳለች። ቤቲ በድጋሚ ቴዲን አምናው የፍቅር ግንኙነታቸውን ለመቀጠል ብታስብም በዛ ላይ ጓደኛዋ ሊሳን አዋርዳ ያን የመኪና አደጋ በደረሰባት ጊዜ ስትንከባከባት የነበረችው በጎኗ ባልነበረበት ጊዜ ከጎኗ የነበረችው ሲከፋ ስትከፋ ስትደሰት አብራት ስትደሰት የነበረችውን ጓደኛዋን ሊሳን ለቴዲ ብላ ተጣልታታለች። ሊሳ አሁን ላይ ቤቲን ላይኗ ማየት ራሱ አትፈልግም። የራስሽ ጉዳይ፣ አሰደብሽን፣ አዋረድሽን እያለች ነበር። ቴዲ በገዛ ቤቱ ሊሳን ሊያማልላት ሞክሮ ነበር። በዛን ጊዜ ነበር በጥፊ የመታችው። ግን ደግሞ የቴዲ በጥፊ መመታት ቤቲን እጅግ በጣም አንገብግቧታል። ለምንድን ነው የምትመጪው? ለምንድን ነው የማታከብሪው? እኔን ስለማታከብሪኝ ነው አይደል ብላ እላፊ ቃላት ተናግራለች። ሊሳም ማፍሬብሻለሁ ብላ ቤቱን ለቃ ወጣች። እንግዲህ በዚህን ጊዜ ነበር መኩን ያገኙት። መኩ እሳት ለብሶ እሳት ጎርሶ ወደ ቴዲ ጋር እየሄደ ነው። ሄለን ቀድማ እዛ ቤት ደርሳለች። ሄለን በደረሰች ጊዜ ገና እግሯ ወደ ቤት እንኳን በቅጡ ሳይገባ የሚበላ የሚጠጣ ከውጭ ቻልሻል፣ ከቤት ቤት ላዘጋጅልሽ ወይስ ከውጭ እንውጣና እንመገብ፣ ምን እናድርግ እያላት ነበር። አይ እኔ ለምንም አይደለም የመጣሁት መመገብ ፈልጌም አይደለም። ግን በባለፈው የቀባጠርከው ምንድነው? መቼም ከነሱ ለማምረጥ ብረህ እንጂ እውነት ሊሆን አይችልም አይደል ብለው ነበር። እኔ ስለ አንድ ነገር በተደጋጋሚ ማውራት ደክሞኛል። ተናገርኩ እኮ አንዴ ጨርሻለሁ። ሁልጊዜ ስለ ተመሳሳይ ነገር አትጠይቁኝ እባካችሁ ተወኝ። ምን አድርግ ነው የምትይኝ ብሎ ኮስተር ብሎ መልሶላታል። ከነሱ እጅ ለማምለጥ ብለህ ነው አይደል እንደዛ የቀባጠርከው እያለች በተደጋጋሚ መጠየቅ ጀምራለች። ቴዲ በግልጽ ሊነግራት አልፈለገም። ቴዲ በድጋሚ መቼም ሄለንን ሊዋሻት አይችልም። ሄለን ኑኑ ልታስመረምራት ብትጠይቃትም ኑኑ በጭራሽ ለማናቸውም ፈቃደኛ አይደለች። እንግዲህ ከሱ ከራሱ አረጋግጭ ብሎ የላካትም ቤሉል ነው። ቤሉል እስቲ ያን ውሸታም ፍቅረኛሽን ሄደሽ ጠይቂው፣ እውነቱ አለ የሚለው ከሱ ጋር ነው። ስለዚህ እዚህ ቤት የምትቆይበትን ጊዜ ባረዘምሽ ቁጥር ግን ለሞት አንድ እርምጃ እየቀረብሽ እንደሆነ አትጠራጠሪ። ምክንያቱም ማታ ምሽት አይኔ ከደን ሲል ምንም መልካም ነገር ስላንቺ ላስብ አልችልም፣ እነቃት ግዴላት ነው የሚለኝ ብሎ አስጠንቅቋታል። ሄለን አሁን ላይ ያለችበት ሁኔታ እጅግ በጣም ከብዷል። በዛ ላይ ኤልሹ ከኑኑ ጋርና ከሄለን ጋር ያላት ያን ብቻ ሳይሆን ከቤሉልና ከኑኑ ጋር ይህ ሁሉ ግንኙነታቸውን አይታለች። ከሁለቱም ሰዎች ጋር ሚስጥር ስታወራ አይታለች። ይህ ነገር ኤልሹን ጥርጣሬ ውስጥ ከቷታል። ኤልሹ ምን እየተፈጠረ ነው ብላ ይሄንን ሚስጥር ጎርጉዳ ቆፍራ ለማውጣት የተቻላትን ርቀት እየሄደች ነው። ግን ደግሞ ስለ ሚስጥሩ ይሄ ነው ብሎ የሚነግራት ብቻ ነው ያጣችው እንጂ የሆነ እዛ ቤት እየተፈጠረ ያለ ነገር እናቷ እሷን የደበቀቻት እንዳለ ገብቷታል። በሌላ በኩል እንግዲህ ቴዲ ወዲያውኑ ሄለን ጋር ከቤት እንዲወጡ እየተቆነጠነጠ ሳለ ይሄን ቤት ሁሉም ስላወቀው መቀየር ይኖርብኛል፣ ለቀይረው ስነ የመጣሽው እያለ ሲያወራት ጋርዲ ተብዬው ደውሎለታል። አሁን ወዲያ አንተ ሳት ለብሶ ሳት ጎርሰው እየመጡ ነው፣ ቶሎ ውጣ ተብሎ ቤት ሊለቅ ተዘጋጅቷል። ሄለንን አንጠልጥሏት መጡ፣ እባክሽ እየመጡ ነው ብሎ ለጠየቀችው ምላሽም ሳይሰጣት ቤቱን ለቀው ወጥተዋል። ቴዲ ቤት መቀያየር ልማዱ ነው፣ በየጊዜው ይቀያይራል። ግን ደግሞ በቤቱ ውስጥ ሁል ጊዜ የስቃይ ድምጽ የሚያሰማ ሰው ድምጽ ነበር። ያን ሰውስ ይሄን ቤት በዚህ ልክ በቀያየረ ጊዜ እንዴት እያደረገ ነው የሚቀያየረው? ሰውየውስ ማን ነው? የትስ ነው ያለው? እንግዲህ በዚህን ጊዜ ቴዲ ቤቲን አሁንም በድጋሚ ሸውዷት ቤት ቀይሯል። እናም እንግዲህ ሊሳና መሲ እጅግ በጣም ጨንቋቸዋል። መጨረሻ ላይ ወደ ቤት ለመግባት ወስነው ወደ ቤት ገብተው ሲንቆራጠጡ ሳለ እኔ እኮ በጣም ስለደበረኝ ነው እንጂ እኮ ግን ስለመኮ የሚነግረን ሰው አናጣም። ለምን ቤት ይዛ ነበረች ስትል መሲ እንደውልላት ብላ ነበር። አይ በጭራሽ አልደውልላትም፣ እኔ እሷ ስልክ ላይ አልደውልም ስትል ለምን በጣም አናዳኛለች፣ እሷ ስልክ ላይ በጭራሽ መደወል አልፈልግም ስትላት ቁጥሩን ስጭኝና እኔ ልደውልላት ስትል ላንቺም ቢሆን እኔ እንደነገርኩሽ ይገባታል እኮ ብላ ነበር። እሱ አሁን ግድ አይሰጠኝም፣ ከወንድሜ ህይወት አይበልጥም፣ አንቺ ቴዲን እናንተ አላወቃችሁትም ማለት ነው ብላ መሲ ተናዳለች። መሲ ስትናደድ እሺ በቃ ሰጥሻለሁ ብላ ሌሳ ሰጣታለች። ስልኳን ሊሞክሩ ሲሉ ድንገት ቤቲ ወደዛ ቤት ተመልሳ መጣች። ቤቲ አይኗን አጥባ በጨው ወደዛ ቤት ተመልሳ ስትመጣ ሊሳዬ ብላ ነበር። ጭራሽ ምን አልሽኝ? ሊሳዬ ብለሽ ነው የጠራሽኝ?
አይንሽን ማየት አልፈልግም። አሁን ከዚህ ቤት ጓዝን ማቄን ጨርቄን ሳትይ ቶሎ ቤቱን ለቀሽ ውጪ ብላት ነበር። ግን ደግሞ ቤቲ ምን ማለት ነው ብላ ነበር አይደል? እኔ እኮ አንቺ ጉዳት ይደርስብሻል፣ ይጎዳሻል። ከዚህ በፊት የተፈጠረው ይፈጠራል። መኪና ብትገጭ ከጎንሽ ያልነበረ ሰው ስንት መከራና ስቃይ ሲያደርስብሽ ለነበረ ሰው እኮ ጣልቃ ገብተሽ እኔን አዋረድሽኝ፣ እኔን ሰደብሽኝ። ቢገባሽ እኮ ለአንቺ ልከላከል ነበር እዛ ድረስ የሄድኩት። አንቺ አሳልፈሽ ሰጠሽኝ አይደል? አሁን ቤቱን ለቀሽ ውጪ። አንቺ የምትባይ ጓደኛ የለችኝም። አይንሽን ማየትም አልፈልግም፣ ላይሽ ሁላ አልፈልግም ብላ ሊሳ መረር ባለ ቃል ተናግራታለች። ቤቲ የሊሳ ቁጣ ያን ያህል አልገረማትም። ምክንያቱም አሁን ትንሽ ቆይታ ትረሳልኛለች ብላ የሊሳን መልካምነት ስላወቀች ነገሩን ቀለል አድርጋ አልፈዋለች። ሊሳ ግን አምርራለች። ቤቱን ለቀሽ ውጪ እያለቻት ነው። ኧረ ቆይማ ከሱ በፊት መኩን አይተሽዋል፣ ወንድሜን አይተሽዋል ስትላት ምን ማለት ነው? እኔ አንቺን ወንድም እጠብቃለሁ እንዴ ብላት ነበር። አይደለም ቴዲ ጋር ነበርሽ አይደል ስትላው ነበር። ስለዚህ ታዲያ እዛ ላይ የሹም ወንድሜ ያልመጣም ስትላት እንግዲህ ሊዛም አይ እናንተ ምን እያላችሁ ነው? ወደዛ ማንም የመጣ ሰው አልነበረም። እኔ አሁን የሚሄድበት ቦታ ኖሮት የተወሰነ ቦታ መንገድ ገፍተር ካረገኝ በኋላ ወደ ቤትም ሳይመለስ ወደ ሌላ ቦታ ነው ሄደው ብላለች ስለ ቴዲ። ቴዲ ግን እሷን ከሸኘ በኋላ የትም አልነበረም ሄደው ወደ ቤቱ ነው የተመለሰው። ቤቱም ላይ ያገኘችው ሄለን ለዛ ነው እሷን ሸኝቶ ነው ሄለንን የተቀበለው። ቤቲ ግን ጂሏ የዋሆ አሁንም በድጋሚ የቴዲን ቅጥፈት አምነዋለች። ቴዲ ማሳመን ይችልበታል፣ ተክኗል፣ ጥበቡ ነው። በዚህ ጊዜ እንግዲህ እና ቤትም አላየሽውም ወደዛ አልመጣም ስትል አልመጣም ባለቻ ጊዜ መሲ የበለጠ ተጨንቃለች። እመኚኝ ወንድምሽ እጅግ በጣም ጀግናና ደፋር ነው፣ ምንም ነገር አይፈጠርም፣ ምንም አይሆንም እያለቻት ነው። እንዴ ወንድሜ እኮ ሰው ነው፣ ከዚህ በፊት መወጋቱን ረሳሽ እንዴ ብትላትም ያንንም ስላላሰበበትና ድንገት ስለተፈጠረ እንጂ በጭራሽ ወንድምሽ እንደፍሮ ማንም ሰው ምንም ሊያረጋው አይችልም ብላ በሞራል ሞልታታለች። ግን መሲ ምንም ልቧ ሊረጋጋ አልቻለም። አብሬ ከሱ ጋር ወጥቼ ብቻዬን ከመመለስ ምን አለበት ቢመታኝ፣ ቢሰርበኝ፣ ቢያሸማቅቀኝ፣ የፈለገውን ቢያረገኝ ተከትየው ብሄርኩ ነበር እያለች በጸጸት እየተንገበገበች ነው። ቤቲ ጭራሽ ውጭ ስትባል ብሶባት ኧረ በጭራሽ ከዚህ ቤትማ ማንም አያነቃንቀኝም ብላ ጭራሽ ወደ መኝታ ቤት ጓዟን ጥቅላ ሄዳለች። ሊሳ እንደዛ ነው እንደዛ ይሻላል ብላ እሷም ተናዳ ሁላቸውንም ጥላ ሄዳለች። ቤቲን መሲ ለማናገር ሞክራ ነበር። ሰው አይደል እንዴ ሰው ተሳሳተ ሌላ ምን አደረገ እያለች ጭራሽ ለቴዲ እየተከራከረች ነው። አታያትም ይች ምስኪን ልጅ በማን ይመስልሻል ህይወቷ እንደዚህ መስቀልቅሎ የወጣው? በማን ይመስልሻል እዚህ ወጥንቅጥ ውስጥ ህይወት የገባችው? በማን ይመስልሻል እንደዚህ አይነት ችግር ውስጥ ያለችው? እና ለዛ ሰው መልሰሽ ይቅርታ ታደርጊለትና አብረሽ ትኖሪያለሽ? ጭራሽ ደግሞ እኔን እህትሽን አሳልፈሽ ትሰጪኛለሽ ላንቺ ልከላከልሽ ያልኩትን ስትል ግን ሊሳ ያለችው እውነቷን ነው እንዴ ብላ ቤቲን እያናገረቻት ነበር። ቤቲ ምንድነው ችግሩ? ምን ችግር አለው ብላለች። እኮ ከቴዲ ጋር ምን አይነት ግንኙነት ነው ያላችሁ? በድጋሚ ታረቃችሁ ስትላት የትኛውን ልመልስልሽ? አዎ ብልሽ አንቺ እሱን በጣም እንደምትወጂው አውቃለሁ፣ ትጎጃለሽ። ምን እንዲልሽ ፈልገሽ ነው ስትላት መሲ ራሱ ጠልታታለች። መሲ ያን ሁሉ ግፍና በደል ካደረሰብሽ በኋላ እኮ ከሱ ጋር እንደገና ድጋሚ አመንሽው ስትላት ሰው አይደል እንዴ ሰው ተሳሳተ፣ አሁን ደግሞ ከስተቱ ተመልሷል ስትላት እውነትም ሊሳ እውነቷን ነው። አንቺ ማፈሪያ ነሽ። አንቺን ስላወቅኩ እጅግ በጣም አፈርኩብሽ። እንዴት ደግመሽ እሱን ታፍሪዋለሽ? እኮ እኔዋ መሲ እሱን አመኘው በድጋሚ ከሱ ጋር ልሆን ወይስ ደግሞ የሱ ፍቅር ሊያገረሽብኝ? እኔ መሲን አላወቅሽኝም ማለት ነው። አንቺ ግን የእውነትም ታሳፍሪያለሽ። ከዛ ሁሉ ምክርና ከዛ ሁሉ ስንት ነገር በኋላ ተመልሰሽ እንደገና ወደ ቁልቁል አዘቅት ትገቢያለሽ ብላ እጅግ በጣም ተናዳበታለች። ቤቲም እንግዲህ ባረገችው ነገር ትክክል ነኝ ተሳስቻለሁ የሚል ይሁን ጥያቄ የፈጠረባት ይመስላል። ግን ደግሞ ያን ያህል የተጸጸተች አትመስልም። በሌላ በኩል እንግዲህ አይንዬ መሲን ባየቻት ጊዜ አይን ያየሽ እያለቻት ነው። መሲ እንደማየ ይቅርታ በእርግጥ እንዲያዋረድኩሽ አውቃለሁ ምን ማለት ነው ብትላትም ምን ማዋረድ አሳፈርሽኝ፣ አቀለልሽኝ፣ አንቺ የምትባይ ልጅ የለሽኝም አይንሽን እንዲያላይ ብላ አስጠንቅቃታለች። አረማዬ ይቅርታ ብትላትም አይንዬ ግን አምርራለች። ኤልሻዴ ልጅሽ ኑኑና ወንድሜ ከእናቴ ጋር ከስር እያለች ሚስጥር የምታወራው ስለምንድን ነው? የምታውቂው ነገር አለሽ ብላ ጠይቃት ነበር። ምንም የማውቀው ነገር የለም ባቀስ የምነግርሽ ይመስልሻል የልጅ አሮጌት እያለች ነበር። እናም እንግዲህ በዚህን ጊዜ ታዲያ ከነሱ ስር የምትለው አንገቷን ደፍታ ስለሆነ አሰራም እንዴ ስትል ለምን የኔ ልጅ አንገቷን ትደፋለች? ኮይኒዋኑኑ ስንት አንገታቸውን የደፉ አሮጌቶች ባሉበት ምን በወጣትና አንገቷን ትድፋ?
ምን ስላጠፋች ብላ አይንዬ ከኤልሻዴ ጋር መከራከር ጀምራለች። ኤልሻዴ ቢያንስ እናትሽ ሆናለሁ ልታከብሪኝ ይገባል። እንዴት ነው ምላሽ በዚህ ልክ የምትሰጪኝ ብትላትም ድሃ ናቸው። ድሆች ደግሞ ቦታቸው ካልተነገራቸው ያሉበትን ይረሳሉ። ድሃ እውነት ቢናገርም አይታመንም። ድሃ ቢጠግብም ጠግቧል ተብሎ አይታመንም ብላ ብዙ ቃላቶችን ተናግራለች። ሄለንም ወይዘሮ አይንዬም በጣም ተናዳባት አንቺ ልጅ ሳትወኚ የሆንሽ መርዝ ነሽ፣ ቢያንስ ለምትናገሪው ነገር ለከት ይኖርሽ ብላ ተቆጥታታለች። አይ ኤልሻዴ እናቷ እንደሆነች አላወቀች። በሌላ በኩል ቤሉል ወተን ማውራት አለብን ብሎ አስገድዶ ኑኑን ይዟት ሄዷል። ኑኑ ሐኪም ቤት ዘህ ልትር ስለሆነ በጭራሽ አልሄድም ብላ ነበር። ግን ደግሞ ቤሉል ለህሊናዬ መልስ ማግኘት አለብኝ። እኔ መተኛትም ሆነ መቀመጥ አልቻልኩም። ነገሩ እጅግ በጣም አስፈሪና አሳሳቢ ነው። አንቺ እንቅልፍ ወስድሻል፣ ሰላም አግኝተሻል ሲመስለኝ ግን የኔም ያንቺም ጥያቄ ተመሳሳይ ነው እያላት ነው። እናም ካፌ ይዟት ሄዶ እየጠየቃት ነበር። እሷ ግን ሐኪም ቤትም ሂጄ በጭራሽ አልመረመርም፣ ቤተሰቤን በሌላ ቤተሰብ መተካት አልፈልግም፣ አንተንም ወንድሜ ብዬ አምኜ መቀበል አልችልም። ስለዚህ ምንም ሰላም ማጣት ስለማልፈልግ አልመረመርም፣ አሻፈረኝ ብላ እምቢ ብለዋለች። ግን ደግሞ ቤሉል ግዴታ ይሄ ነገር ምላሽ ማግኘት አለበት፣ እኔ ሳታቂ ከማረገው ተመካክረን ብናረገው ይሻላል ብዬ ነው እንጂ በጭራሽ አርፌ አልቀመጥም ብሏል። ኑኑ ግን በውሳኔዋ ጸንታለች። እንደውም ክደኛል፣ እኔን አወድሻለሁ እያልክ ሌላ ሴት በላይ ላይ ደርበሃል የሚለውን ጥያቄ በድጋሚ አንስታለች። ቤሉል የአሁኑ ርዕሳችን ሌላ ነው በሚል ጭቅጭቅ ገጥመዋል። በስተመጨረሻ ምንም አይነት እንደዚህ አይነት ውሳኔ መወሰን አልፈልግም፣ ውሳኔን ወስኜ ጨርሻለሁ ብላ ጥላ ወደ ቤት ተመልሳለች። መኩ እየተጠበቀ ነው። ስልኩም አይሰራም፣ ያለበትም አልታወቀም። መሲ እጅግ በጣም ተጨናንቃ በጉጉት እየተጠበቀ ነው። ኑኑም በውሳኔዋ ጸንታ አልመረመርም ብላለች። ሄለንም እውነታውን ለማረጋገጥ ቴዲ ጋር ሄዳለች። መኩ ምን ገጠመው? የቴዲ ሰዎች አገኙት ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም